ሰላም ሰላም ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ በአዲስ ቪዲዮ መጥቻለሁ። ይህን ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ የኔ ውድ እህቶች ማለት ነው። ላይክ አድርጉት ውዶችዬ። እንዲሁም ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉኝ። የምታበረታቱኝ አመሰግናለሁ የኔ ውድ እህቶች ማለት ነው። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ ትናንትና ቡራና ሀይሚዬ የለቀቁትን ቪዲዮ አይታችኋል ማለት ነው። ሁላችሁም አይታችሁ ይደብራል እያላችሁ ነበረ። እውነት ለመናገር በጣም ነው የሚደብረው። ግን ዛሬ ግን ዋናውን ነገር ልንገራችሁ፣ የተፈጠረውንም ነገር እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክና ሼር ሰብስክራይብ ማድረግ እንዳትረሱ። ከውስጥ የሰማሁት ነው እንግዲህ ማታ የተፈጠረው ነገር አለ። ምንድን ነው የሚለውን ደግሞ በደንብ አድርጌ አስረዳችኋለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ላይክ እና ሼር ሰብስክራይብ አድርጉኝ። ደግሞ ብዙዎቻችሁ ደስ ያላችኋላችሁ ነን ለመናገር ማለት ነው። ሀይሚን ብሩኬን የምለያዩ ማለት ነው። እናንተ ደግሞ ደስ አይበላችሁ። ብሩኬን ሀይሚ መቼም አይለያዩ፣ የሚለያዩም ሰዎች አይደሉም። ነገሩን ያመጣችሁ ቅመሟ ያው ለፕራንክ ነው። ግን በፊት አብሮ የነበሩ ልጆች እንዴት ልታመጣ ቻለ ምናምን የብዙዎቻችሁ ጥያቄ ነው። እንግዲህ ይህን ነገር ደግሞ አምናበት ነው እሷ ያመጣችው። እንደገና ደግሞ እዛ ጋር በጣም ብዙ ልጆች ደግሞ እሷን የምትቃወሟላችሁ። ምክንያቱም በቁምጣ እሱ ጋር ሆና የማታውቀውን እንዴት እሱ ጋር ልኮን ቻለች እንደዚህ ምናምን በጣም የብዙዎቻችሁ ጥያቄ ሆኗ ማለት ነው። ሁሉንም እስከ መጨረሻው ድረስ ተሰማችሁኝ እነግራችኋለሁ ማለት ነው። እንዲሁም ደግሞ ማታ የተፈጠረውን ነገር እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ የኔ ውድ እህቶች ማለት ነው። እንግዲህ ቅመሟ መጀመሪያ ላይ ትገቡ የሰሩትን ቪዲዮ ማን ነው ሰምታችሁ ከሆነ ያወሩትን መጀመሪያ ላይ የሰማችሁ አላችሁ ብዬ አስባለሁ። በደንብ ቪዲዮውን በደንብ የማትመለከቱም አላችሁ። እነሱ መጀመሪያ ላይ ቅዱስና ሀይሚ የተስማሙት ፕራንክ ለማድረግና ብሩኬን ለማጨለል ነው። በቃ እንደዚህ እንዲሆን ላን የፈለገችው ምክንያቱም ተትናንት ወዲያ ተፍጼ ጋር እሱ እንደዛ ስላደረጋት ለምን እንደዛ አደረገ ብላ እልክ ስለያዛን ነው። እኔ ግን ጥፋት መስሎ የታየኝ ቁምጣ መልበሷና አላው ላይ መውጣቷ ምናምን ያ ነገር ይደብራል። ቁምጣ ለብሳለች፣ እግሯን እያሻሻል ነው ምናምን። ይሄ ነገር በጣም ይደብራል። እውነት ለመናገር እውነቱን ተናገሪ ካላችሁ ማለት ነው በጣም ያስጠላልም ይደብራል። ምክንያቱም እዛ ጋር ያለው ወንድ ነው። እንደገና ደግሞ የራስ የምትለው ሰው እያላት ማንኛውም ሰው ይህን ነገር አያደርገውም። ግን ያው ወንድሟ 10 ወንድሟ ቢሆን ምን ቢሆን ያኔ እንደዚህ አይነት ነገር አይፈቀድም በማንም። ምክንያቱም እየነካካ ነበር ምናምን ነገር ያ ነገር በጣም ያናድዳል። እሷም ለማናደድ ነገሩን ያረገችው። ግን እንደዚህ አይነት ነገር ግን በጣም ይደብራል እውነት ለመናገር ማለት ነው። እና ስለዚህ ብሩኬ ደግሞ ማታ ተጓደኞቹ ጋር እቤት ገብቶ ነበረ ነግረውኛል ማለት ነው። ቤት ይገባ ግን በሰላም አይደለም ተጣልተዋል። ጠብ ላይ እንደሆኑ ምክንያቱም ጠብ ትላችሁ ተጓርፈው ነው ማለት ነው ያሉት እና ፕራንክ ነው ብሎ አስረድተው ሊረዳቸው አልቻለም ማለት ነው። እንግዲህ የሚፍታህም ፍጹም መጥተው ለማነጋገር ሞክረው ነበር ብለዋል ማለት ነው። ግን እሱ ማንንም ሰው አልሰማም። ትቷት ወደ መኝታው ነው የገባው ነው ያሉት። እንግዲህ ያው ማለት ይጣላቸዋል ብዬ አላስብም። ማለት የሚጣሉ አይመስለኝም። ግን በጣም ያኔ ይደብረዋል ብዬ አስባለሁ። በጣም ነው የሚደብረው። ምክንያቱም ወንድ ልጅ ነው አይደል እንዴ? እዛ ጋ እሱ የሌለበት ነው የመጣው ልጁ። ምክንያቱም ወንድሜ ነው ትላለች እንጂ ዘመዱ አይደለም። በእርግጥ ያው ጓደኛቸው ነው። ግን እንደዛ አይነት ነገር ያደርጋል ብዬ አስቤ አይደለም። ግን እንደዛ መሆን የለባትም ነበረ ማለት ነው። ፕራንክም ቢሆን ኖሮ አለው የሚደረገው ነገር። በነገራችን ላይ አሉ ያኔ እንደዚህ ያልተከፋፈተ ነገር ምናምን የምታደርግ በትንሹ ራሱ ሊናደድላት ይችላል። እና ይሄ ደግሞ የበለጠ ውስጣቸውን በቃ ሌለ የሚያሻክር ነገር ባታረጉ ጥሩ ነው ብዬ ነው ማስበው እኔ ማለት ነው። እና ጥሩ አይደለም። እንደውም ብዙዎቻቸው ደግሞ ባለፈው ተብሩኬ ጋር ሆና ፕራንክ ያደረገችው ቪዲዮ ላይ እያቀናበራችሁ አንድ ጋር ያን ነገር እያያዛችሁት ነው ማለት ነው። ምክንያቱም የምታያይዙት ደግሞ በመመሰላችሁ
ያያያዛችሁት በምንድነው? አብሬሽ አላድርም ባለው ምክንያት ማለት ነው። አብሬሽ አላድርም ስላላት እሱ እንደገና ፈልጋ ነው እሷ እያላችሁ አላችሁ ማለት ነው። ፈልጋ ነው። ምክንያቱም ብሩኬ አልፈልግም እንደዛ አይነት ነገር ምናምን ስላላት አብራት ስለማያድር ለዛ ፈልጋ ነው ያን ነገር እንደዚህ ያደረገችው እያላችሁ ከዛ ፎቶ ጋር እያቀናበራችሁ ነው። ያ መብቶ ነው፣ እሷ መብቷ ነው ማለት ነው። ምክንያቱም ተፈለገኝ ማንም የሚከለክል ሰው የለም ማለት ነው። እና ይሄ ነገር ደግሞ እንጃ ትርጉም ያለው አይመስለኝም። ትርጉም ካለው ደግሞ እሷ ጋር አላቅም ያን ነገር ማለት ነው። እና ልታስበውም አችልም ያን ነገር ማለት ነው። እና የብዙዎቻችሁ በቃ የሆነ አለ የለ ዝም ብላችሁ የምታመጡት ነገር ነው ይሄ ነገር ማለት ነው። እና በነገራችን ላይ ሁልጊዜ በቃ እንደዚህ ፕራንክ ሲሆን እሱም አሁን ሴት ያመጣል፣ እሷም ወንድ ታመጣለች፣ ከዛ ይጣላሉ ማለት ነው። መጨረሻ ላይ በቃ የሌለ ነገር ይገባሉ ማለት ነው። እናት ይጀመር ወንድ ማምጣት አልነበረባትም። ማምጣትም ካለባት እዛው ባሉ ሰዎች ማድረግ ነበረባት ማለት ነው። እና ስለዚህ ይሄ ነገር ትንሽ ያስቆጣል ብዬ አስባለሁ። በጣም ያስቆጣል ሆነ ለመናገር ማለት ነው። እንዴ እናንተ በራሳችሁ ሆናችሁ ትታስቡት ራሱ በራሳችሁ ሆናችሁ ሲሳሉት ሆነ ለመናገር ማለት ነው። በጣም ነው የሚያናድደው የሚያስቆጣው። ምክንያቱም ፕራንክ ማድረጋቸው አይደለም የሚያናድደውና የሚያስቆጣው ማለት ነው። መገላለጧ ነገር ቁምጣ መልበሷ ምናምን ነገር ይደብራል። ወንድ ልጅ አይደል? ወንድ ልጅ እኮ ነው። እና ስለዚህ ይሄ ነገር ይደብረው ይችላል ብዬ አስባለሁ። እንግዲህ ያው ታይነግሩትም ወጥቷል። እንግዲህ ዛሬ ደግሞ ተፈጥሮ የሚመጣውን ታያላችሁ ብዬ አስባለሁኝ። በጣም ከባድ ነው ግን ምክንያቱም ሀይሚን ደግሞ ለምን አያስወጣትም ከቤት እያላችሁ ነበር ደግሞ ብዙዎቻችሁ ማለት ነው። ከቤት ለምን አያስወጣትም እና ያው እዛው አይለይላትም ምናምን አብሮ ምናምን ምናምን። አረ በእናታችሁ በተሰቆይ እንደዚህ የምታስቡ ሰዎች ግን እኔ እንጃ አይምሯችሁ ግን ትክክል ነው እውነት እህቶች ትክክል ወይ ናችሁ? ግን እንደዚህ ብላችሁ የምታስቡ ልጆች አረ በእናታችሁ ሰውን በቃ በእናንተው ልክ አታስቡ። በቃ እናንተ ለራሳችሁ ያላችሁን ሀሳብ ሰው እንደዛ ሊሆን አይችልም። ሰው በራሱ ሀሳብ ነው። ሁላችንም እኮ የተለየ ስጦታ አለን፣ የተለየ አኳኋን አለን፣ የተለየ ብዙ ነገር በቃ አለን ማለት ነው። እና ያን ነገር ደግሞ ማሰብ አለባችሁና እናንተ የምታስቡትና እነሱ የሚያደርጉ ሌላ ነው እና ስለዚህ ተቤት የሚያስወጣል ለምንድን ነው? አብራ የኖረችው ፍቅረኛው ናት፣ የሚወዳት የምትወደው ነው። ግን ለፕራንክ ነው ያመጣችሁ እንጂ ልጁን ለሌላ ነገር አይደለም አይደል እንዴ? እና ብዙዎቻችሁ እንደውም በቃ ያመጣችሁ ለራሷ ነው ለእንትና ምናምን ምናምን። አረብ አላህ በጣም ከባድ ነው እውነት ለመናገር ማለት ነው። እና ይሄን ነገር ራሳችሁ እየተረጎማችሁ ራሳችሁ እንዲሰፋ ነገሩ ባታደርጉ ጥሩ ነው ብዬ ነው የማስበው። እንግዲህ ልቦናዋን እሷ ናት የምታውቀው፣ እኛ አይደለንም። የምንኖርበትም እሷ ናት ኑሮውን፣ እሱ የሚኖርበት ኑሮ የራሱ ነው። ስለዚህ አሁን ደግሞ እሱ ሌላ ሴት ያመጣል። ከዛ በኋላ ነገሮቹ ይባባሳሉ። በቃ እኔ መፈራ ይሄንን ነው ማለት ነው እና ሌላ አይደለም። እና ምክንያቱም ፕራንክ እየተደራረጉ እንደዚህ አይነት ነገር ብዙ ጊዜ ያጣላቸው ነገር ቢኖር ይሄ ነው አይደል እንዴ? ስለዚህ ብሩኬ ደግሞ በጣም ነው የሚወዳት፣ ሀይሚም እንደዛው በጣም ነው የምትወደው። ቅናት በጣም አለባቸው፣ ሁለቱም ላይ ይቀናናሉ። እውነት በጣም ቅናት አለባቸው። እና ስለዚህ ይህን ነገር ደግሞ እያወቁ ሁለታቸውም ማንነታቸውን ይህን ነገር ባያደርጉ ደስ ይለኛል እኔ በራሴ ማለት ነው። እና በጣም ብሩኬ በጣም ተናዷል ትናንትና። እውነት ለመናገር በጣም ነው የተናደደው። አስተያየቱን አይታችሁ ከሆነ እግሯን ቲነካ ምናምን እለዋ ላይ ትወጣ ምናምን ትለጣጠፉ ምናምን በጣም ከፍቶታል። እያያቸው ነበር ማለት ግን አንዳንድ ጊዜ ትትመለከቱት ተቀይሯ ብዬ አስባለሁ። ደግሞ ሁለተኛ ብሩኬ ማለት ነው የሆነ ትግስተኛ ሆኖ ነው ያለው። በቃ በትግስት ይዞት ምንም ነገር ለማድረግ አልሞከረም። እሷን ቢመታትም ኖሮ ያው መጨረሻ ላይ ነው እንጂ ያኔ መታትም አይባልም፣ ነካን ያደርጋት ትጀመር ማለት ነው። ግን ሌላ ቢሆን እዛው እርምጥምጥ አድርጎ እሱን ይሄን ነበረ። ግን አሁን ላይ ግን በጣም ትግስተኛ ሆኗል። በጣም ጥሩ ባህሪ እያመጣ ነው እና በጣም ደስ ይላል እውነት ለመናገር ማለት ነው። ይሄን ራሱ ማየቷ በጣም ጥሩ ነው። ምክንያቱም እንደዛ እያደረገ እያየ እዛ ጋር ሌላ ቢሆን አረ በፈጠርሽ እኔ ቢሆን ግንባሬ ነው ፈንክቶ የሚያስቀምጠኝ ማለት ነው የኔ ባል ቢሆን እና በተሰብ ወይ ለብራንክ የሚሆን የምታረጉትን እና የማታረጉትን ነገር ማወቅ አለባችሁ። ብዙዎቻችሁ ማወቅ ይኖርባችኋል። ምንድን ያስከትልብኛል፣ ምን አይነት ነገር ያመጣብኛል፣ ምን አይነት ሰው ነው የማደርገው፣ ምን አይነት ነው የሚለውን ነገር ማሰብ ይኖርባችኋል። ስለዚህ
እንደዚህ አይነት ነገር ደግሞ በጣም ከምንም በላይ ይደብራል ማለት ነው። በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ብዙዎቻችሁ በጣም ይደብራል ብላችኋል፣ በጣም ያስጠላልም ብላችኋል። በጣም እውነት ለመናገር እነሱ እርስ በርሳቸው ትሆን ነው እንጂ ሌላ ሰው ትገባ በጣም ይደብራልም ያስጠላልም ትጀመር ማለት ነውና ይህን ነገር ደግሞ ብዙዎቻችሁ እንግዲህ ያው አስተያየትም የሰጣችኋላችሁ የተቃወማችኋላችሁ፣ እንዲሁም ደግሞ የተሳደባችሁም አላችሁ። እሷን በጣም ብዙ ነገር እንዲሁም ትናንትና እንዲሁም ቲክቶክ ላይ ዘዝቃችኋታል አይቻለሁኝ ማለት ነው፣ የሆነ ቦታ ላይ ማለት ነው። እና መዘቅዘቁ እናንተ ማለቱ ምንም አይደለም። መዘዘቅ ሰውን ዘቀዘቃችሁና ምንም ነገር የሚሆነው ነገር የለም ግን እኔ ቅር ያለኝ ነገር ቢኖር በቃ ይሄ በቁምጣ መሆኗና የእሷን እንትን መንካቱ ምናምን ነገር ያ በጣም ይደብራል። ያ ደግሞ እንደዛ ትላችሁ ደግሞ በቃ ይሄ ራቁትን ተመሆን አይተናነስም። እንደዚህ አይነት ነገር ማለት ወንድሜ ነው ትላለች፣ ግን ወንድሟም ቢሆን ያኔ የእንትን የስጋ ዝምድና የላቸውም የስጋ ዝምድና የላቸውም። እና ስለዚህ በነገራችን ላይ እንግዲህ ያንን ፈጣሪ ያውቃል ሁሉም። እና ብሩኬን ግን በጣም ነው ያጨለሉት፣ በጣም ጨልሏል። እንደገና ደግሞ በጣም ተናዷል ከምላችሁ በላይ። እና እንግዲህ ፈጣሪ ያግዛት። ለማንኛውም ነገ ሰላም ሆነው ይመጣሉ ብዬ አስባለሁ። ለዛሬው ቪዲዮ አላቅም። የዛሬውን ቪዲዮቸው እንግዲህ ያው እንድተርተራመሱ ነው። ያንን እንግዲህ ትርምሳቸውን አስተካክለው ይመለሳሉ ብዬ አስባለሁ። በብራንክ ምክንያት ግን ብዙ ነገር የምታደርጉን ነገር በጣም ይደብራል። እወዳችኋለሁ። ላይክ እና ሼር አድርጉ።